የልዑል ልጅ ይባላል። የማን ልጅ ይባላል? የልዑል ልጅ ይባላል። የልዑል ባህሪ የእግዚአብሔር አብ የባህሪ ልጁ ነውና የልዑል ልጅ ይባላል። ጌታ አምላኬ ማለት የአባቱን የዳዊትን ዙፋን ይሰጠዋል። እርሱም በያዕቆብ ቤት ላይ ለዘላለም ይነግሣል ይላል። እግዚአብሔር ከአንቺ ጋር ማለት ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አለ። አካላዊ ቃል እግዚአብሔር ሆይ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በአንቺ ባህሪ ከአንቺ ይወለድ ዘንድ አለው ማለት ነው። ቃል ሥጋ ይሆን ዘንድ፣ ሥጋ ቃል ይሆን ዘንድ፣ አምላክ ሰው ይሆን ዘንድ፣ ሰው አምላክ ይሆን ዘንድ አለውና ማለት ነው። ከእርሱ ሁሉ በደንብ ተናገሩ። የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ክብር ምስጋና ለአምላካችን። ቅዱሳን ሐዋርያት ይህንን መድኃኒት ሰብከዋል አለ። እኛም የምንሰብከው መድኃኒት ልጁን ነው። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቅዱስ ዮሐንስ ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እስቲ በሉ እባካችሁ እኛም በሉ አይተናል አባትን ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የምንሰብከው ይሄንን ነው። ክርስቶስን የምንሰብከው የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ብለን ነው የምንሰብከው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብለን ነው የምንሰብከው። የእግዚአብሔር አብ የባህሪ ልጁ የቅድስተ ቅዱሳን የድንግል ማርያም ልጇ ነው ብለን ነው የምንሰብከው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ብለን ነው እግዚአብሔር ኢየሱስ ክርስቶስን ለዓለም የምንሰብከው። መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ አልፋና ኦሜጋ ፊተኛውና ኋለኛው ብለን ነው የምንሰብከው። ልዩ ልዩ አይነት በሆነ መንገዳት ምናት በሉ አትወሰዱ። ብዙ የጥርጥር የክህደት የሐሰት ትምህርት በየመንደሩ አሉ። ወንጌሉን እያጣመሙ ስሙን እየጠሩ የሚያስቱ ሰዎች እኛ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። ከዚህ የምስራች ሁላችን አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረዳችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሰማይቱ ከሕፃኑ ከቅዱስ ቂርቆስና ከሰማይቷ ከቅድስት ኢየሉጣ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እኛም ለአባቶች የተሰጠውን ተስፋ
የምስራቹን እንሰብካለን። የሐዋርያት ሥራ ምዕራፍ 13 ቁጥር 32። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 26 ቀን ያለው ጊዜ ዘመነ ስብከት ይባላል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ አስቀድሞ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የመጀመሪያው ምጽአት ወይም ስለ ምስጢረ ሥጋዌ ስለ ነገረ ተዋሂዶ አምላክ ሰው ስለሆነበት ምስጢር አባታችን የቀደመያት ሙሴ በሕግ መጻሕፍት እንደጻፈ አባታችን ክቡር ዳዊት በመዝሙራቱ እንደዘመረ ቅዱሳን ነቢያት በትንቢት እንደተናገሩ የሚታሰብበት ሰሞን የዚህ የዘመነ ስብከት የመጀመሪያው ሰንበትና ሳምንት ራሱ ስብከት ተብሎ ይጠራል። ከዚህ የተነሳ እኛም በዚህ ርዕስ ለመማር መርጠናል። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። የሐዋርያት ሥራ ምዕራፍ 3 ቁጥር 32። በዚህ ርዕስ ውስጥ በመጀመሪያ ለአባቶቻችን የተሰጠው ተስፋ ምንድን ነበር? እኛም አለ ተናጋሪው ቅዱስ ጳውሎስ፣ ጸሐፊው የሐዋርያትን ሥራ የጻፈ ከአራቱ ወንጌላውያን መካከል አንዱ የሆነ ከ72ቱ አርድእት መካከል አንዱ የሆነ ሐኪሙ ሰዓሊው ቅዱስ ሉቃስ ነው። ቅዱስ ሉቃስ የሐዋርያትን ሥራ ሲጽፍ ይህንን መዘገበ። ቅዱስ ጳውሎስ የተናገረው ማለት ነው። እኛም አለ ቅዱስ ጳውሎስ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። ለአባቶቻችን የተሰጠው ተስፋ ምንድን ነበር? የምስራቹ ምንድን ነበር? ይህ ተስፋ ለአባቶቻችን እንዴት ባለ ሁኔታ ተሰጠ? አባቶቻችን ቅዱሳን ነቢያት ስለዚህ ተስፋ ስለዚህ ስለ ምስራቹ እንዴት ባለ ሁኔታ ተናገሩ? ይህን ነው የምንመለከተው። ብዙ እንዳንተርክ ጊዜ ያጥርብናል። ከዚህ ክፍል ዋና ዋና ነገሮችን ብቻ እናነሳለን። በተለይም ዛሬ የምንመለከተው ለአባቶቻችን ከተሰጠው ተስፋ ከምስራቹ ነገር መካከል ነገረ ጽንሰቱን ነው የምናየው። ልደት በጊዜው ስለሚነገር ሌላውም በጊዜው ስለሚሰበክ አሁን ከልደት በፊት ያለውን ነገረ ጽንሰቱን ለአባቶቻችን በተስፋ እንዴት እንደተሰጠና አባቶቻችን እንዴት እንደተነገሩ አንስተን እንመለከትና ዛሬ ለዚህ የምስራች እንዴት አድርገን መኖር እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን ነው ያለው የሐዋርያት ሥራ ምዕራፍ 13 ቁጥር 32። አምላካችን እግዚአብሔር እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር አልሰራም፣ አላደረገም፣ አያደርግም። ነገርን ሁሉ በጊዜው ውብ አድርጎ
ሰራዊያን በዚህ በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉ የተከናወነው በውበት በድንገት ወይም በአጋጣሚ የሆነ ነገር የለም። ሁሉ በውበት ተከናውኗል። ሊሆን የነበረው ነገር ሁሉ ከመሆኑ አስቀድሞ ተነግሯል። ለዚህም ነው ነቢየ እግዚአብሔር ቅዱስ አሞጽን እንዲህ ብሎ የተናገረው በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም አለ። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንደተመዘገበ በእውነት አለ። ሐሰት ለባህሪው የማይስማማው አምላክ፣ በቃሉ የታመነ አምላክ፣ በባህሪው ራሱ እውነት የሆነ አምላክ ምስጢሩን ለባሪያዎቹ ለቅዱሳን ነቢያት ካልነገረ በቀር ምንም አያደርግም አለ። ቅዱሳን ነቢያት ከእግዚአብሔር አግኝተው ወደፊት ሊሆን የነበረውን ነገር ከመሆኑ አስቀድሞ ተናገሩ። አስተውሉ ወገኖቼ፣ ለአባቶቻችን ለቅዱሳን ነቢያት አምላካችን እግዚአብሔር የራቀውን አቀረበላቸው፣ ለእኛም ያቀርብልን። የተሰወረውን ምስጢር ገለጠላቸው፣ ለእኛም ምስጢሩን ይግለጥልን። የረቀቀውን ነገር አጉላላቸው፣ ለእኛም የረቀቀውን ነገር ያጉላልን። ስለዚህ ከእግዚአብሔር አግኝተው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእግዚአብሔር አብ ይህንን ተናግሯል። ዛሬ ከዚህ ክፍል ነው ጥቂት ነገር የምናነሳ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ እዚህ በዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እግዚአብሔር ከጥንት ከቀድሞ ጀምሯል። በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያቱ ተናግሯል። ሁሉን ወራሽ ባደረገው ደግሞም ዓለምን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ይህንን አምላካችን እግዚአብሔር ለአባቶቻችን ለቅዱሳን ነቢያት በብዙ አይነትና በብዙ ጎዳና ተናግሯል። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ ዓለሙን ስለ ማዳኑ ነገር አስቀድሞ ተነግሮ ነበር። በምሳሌ የተነገረው በመጀመሪያ እናያለን። ከዚያ በኋላ በቀጥታ ደግሞ የተነገረውን እንመለከታለን። በተለይ እስከ ጽንሰቱና እስከ ልደቱ ድረስ ያለውን ብቻ ነገር ነው ዛሬ የምናየው። ሌላውን ጠቁሚያችን ነው የማለት። በሊቀ ነቢያት በሙሴ ከተነገረው እንመልከት። ሊቀ ነቢያት ሙሴ አስቀድሞ እንደዚህ ብሎ ተናገረ። ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል አለ። በዚህ በኦሪት ዘዳግም ምዕራፍ 18 ከቁጥር 16 ጀምሮ የተመዘገበ ኃይለ ቃል ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል አለ። ይሄ ጊዜው ከሊቀ ነቢያት ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘሥጋ እንዲመራ ኢያሱ ወልደ ነዌ እግዚአብሔር ለእስራኤል ዘሥጋ አስነስቶላቸዋል። ስለዚህ የተነገረ ብቻ አይደለም፣ ግን ፍጻሜው ከወንድሞቻችሁ መካከል እንደኔ ያለ ነቢይ
ያስነሳላችኋል ተብሎ የተነገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነበረ። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 22 ጀምሮ መመልከት ትችላላችሁ። ሊቀ ነቢያት ሙሴ የተናገረው ቃል ፍጻሜ ያገኘው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ሙሴ ነው ጌታ አምላክ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል፣ እርሱን ሲሞት የሚላችሁን አድርጉ፣ እርሱን የማትሰማ ነፍስ ሁሉ ከሕዝቡ ተለይታ ትጠፋለች አለ። ይህ የተነገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። አንዱ ይሄ ነው። ሌላ እናንሳ። አባታችን ክቡር ዳዊት ከዘመረው ማለት ነው። እግዚአብሔር በእውነት ለዳዊት ማለ አይጸጸትም እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ አለ። የዳዊት መዝሙር 131 ቁጥር 11 ላይ እግዚአብሔር በእውነት ለዳዊት ማለ ምን ብሎ? ከሆድ ፍሬ በዙፋን ላይ አስቀምጣለሁ ብሎ። ለጊዜው ከዳዊት አምራን የተከፈለው ልጁ ጠቢቡ ሰሎሞን በአባቱ በዳዊት ዙፋን ላይ በአባቱ ፋንታ ተቀምጧል፣ በእስራኤል ላይም ነግሷል። ፍጻሜው ግን ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል። ይህንን ሊቀ መላእክት ቅዱስ ገብርኤል ቅድስተ ቅዱሳን ድንግል ማርያምን ባበሰራት ጊዜ አንስቶታል። እነሆ ትጸንሻለሽ አላት፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። በሉቃስ ወንጌል ምዕራፍ 1 ቁጥር 31 ነው። እርሱ ታላቅ ይሆናል። ቀጠለና እስኪ በሉ ከኔ ጋር ጌታ አምላክም በሉ የአባቱን የዳዊትን ዙፋን ይሰጠዋል። እንደገና እንድትሉ ትፈልጋል። ጌታ አምላክም በሉ የአባቱን የዳዊትን ዙፋን ይሰጠዋል። ያው ስለ ሶሎሞን የተነገረ አይደለም። ሶሎሞንማ በአባቱ በዳዊት ፋንታ በእስራኤል ላይ ነግሷል። በአባቱ በዳዊት ዙፋን ላይ ተቀምጧል። በሥጋ ካንቀላፋ ከሞተ ብዙ ዘመን ተቆጥሯል። ይህንን ቅዱስ ገብርኤል የሚናገረው ከቅድስተ ቅዱሳን ከድንግል ማርያም ይወለድ ስለነበረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለና እርሱ ታላቅ ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 32 የልዑልም ልጅ ይባላል። የማን ልጅ ይባላል? የልዑል ልጅ ይባላል። የልዑል ባህሪ የእግዚአብሔር አብ የባህሪ ልጁ ነውና የልዑል ልጅ ይባላል። ጌታ አምላኬ ማለ የአባቱን የዳዊትን ዙፋን ይሰጠዋል፣ እርሱም በያዕቆብ ቤት ላይ ለዘላለም ይነግሣል ይላል፣ ለመንግሥቱም መጨረሻ የለውም ብሎ ይናገራል። ሲያበስራ ድንግል ማርያም ላይ ሶሎሞን በአባቱ በዳዊት ፋንታ
በእስራኤል ላይ በሥጋ እንደነገሰ ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ዘሥጋ በእስራኤል ዘነፍስ ላይ ይነግስ ዘንድ ነበረውና የእስራኤል ዘሥጋ የእስራኤል ዘነፍስም ንጉሥ ስለሆነ በባህሪው ሞት የሌለበት በመንግስቱ ሽረትና ዘግ ለውጥ የሌለበት የዘላለም ንጉሥ ስለሆነ ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እናትና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ባገኘው ጊዜ እንዲህ ብሎ መሰከረለት። መምህር ሆይ አለው፣ አንተ የእግዚአብሔር ልጅ ነህ አለው። የእስራኤልም ንጉሥ ነህ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ እስቲ በሉ ከኔ ጋር አንተ በሉ የእግዚአብሔር ልጅ ነህ የእስራኤልም ንጉሥ ነህ። ናትናኤል ነው የመሰከረው። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ተመስክሯል። ምን አለ ቅዱስ ገብርኤል ለእመቤታችን ሲያነሳት ነው ትጸንሻለሽ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለና እርሱ ታላቅ ይሆናል የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይለዋል ይሰጠዋል። በዙፋን ላይ ይቀመጣል ማለት ነው። በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። የእግዚአብሔር ልጅነቱን ደግሞ በእስራኤል ዘሥጋ በእስራኤል ዘነፍስም ላይ እንደሚነግሥ ናትናኤል መሰከረ። ቅዱስ ገብርኤል እመቤታችንን ሲያበስራት መሰከረ። እንዲህ ብሏል ቅዱስ ገብርኤል፣ እነሆ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ከቅድስተ ቅዱሳን ከድንግል ማርያም የተወለደው በዳዊት ዙፋን ላይ ይቀመጣል የተባለው በያዕቆብ ቤት ላይ ለዘላለም ይነግሣል የተባለው ለመንግሥቱ መጨረሻ የለውም የተባለው የእግዚአብሔር አብ የባህሪ ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ ነው። በባህሪ የሚተካከለው በመልክም የሚመስለው ልጁ ነው። ይሄ ፍጻሜ አግኝቷል። ለጊዜው ስለ ሶሎሞን ተነገረ። ፍጻሜው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተነገረ። ክቡር ዳዊት በዘመረው መዝሙር ነው። ከቅዱሳን ነቢያት እናንሳ። በነቢዩ በቅዱስ ኢዩኤል ላይ አድሮ እግዚአብሔር ተናገረ። በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 34 በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል ተብሎ የተነገረለት ፍጻሜው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ለጊዜው በቦታው በቁሙ ተነገረ። ጽዮን ተራራ ኢየሩሳሌም ሲል በቁሙ ቦታው ያመለክታል። ፍጻሜው አማናዊቷን ጽዮን አማናዊቷን ኢየሩሳሌምን ቅድስተ ቅዱሳን ድንግል ማርያምን ያመለክታል። ጽዮን ማለት አምባ፣ መጠጊያ፣ ማደሪያ ማለት ነው። አማናዊቷ ጽዮን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ንጹሐን ድንግል ማርያም ወላዲተ አምላክ ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። አማናዊቷ ኢየሩሳሌም ቅድስተ ቅዱሳን ድንግል ማርያም ናት። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣
የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ 9 ወር ከ5 ቀን የከተመባት ከተማው ያደረባት አዳራሿ እሷ ናት። ከጽዮን ተራራና ከኢየሩሳሌም መዲና ዓለም ኢየሱስ ክርስቶስ ይወለዳል ተብሎ የተነገረ ቃል ነበር። ይሄም በጊዜው ፍጻሜ አግኝቷል። እንመጣበታለን። በምሳሌ ከተነገሩት መካከል ይህን አነሳ። በግልጽ ደግሞ በቁሙ የተነገረውን እንመልከት። እንዲህ አለ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ አለ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። አስተውሉ ወገኖች። ስለዚህ ጌታ እግዚአብሔር ራሱ ምልክት ይሰጣችኋል። ከሰው የተሰጠ ምልክት አይደለም። ከሰራዊት ጌታ እግዚአብሔር የተሰጠ ምልክት ነው። ምልክቱ ምንድን ነው? ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ከስነ ፍጥረት ሕግ ውጪ ነው። ከዚህ በፊት ሆኖ አያውቅም፣ ከዚህ በኋላ አይሆንም። ይሄ ለቅድስተ ቅዱሳን ለድንግል ማርያም ብቻ የተሰጠ ልዩ ክብርና ጸጋ ነው። ይሄ ትንቢት ቃል እንዲፈጸም ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ እየበረረ መጣ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ። ወደ አንዲት ድንግል ቅዱስ ገብርኤል ተልኮ መጣ ይላል። የድንግሊቱን ስም ማርያም ነበር ይላል። የድንግሊቱ ስም ማን ነበር? ማርያም ነበረ። ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች ነው፣ ድንግል በድንግልና ትወልዳለች ነው ያለው፣ ስሙንም አማኑኤል ብላ ትጠራዋለች ነው ያለው። የድንግሊቱን ስም ነቢዩ ኢሳይያስ አልነገረም። ወንጌላዊ ቅዱስ ሉቃስ ግን ሲመዘግብ የድንግሊቱ ስም ማርያም ነበረ ብሎ መዘገበ። ቅዱስ ገብርኤል ወደ ቅድስተ ቅዱሳን ወደ ድንግል ማርያም ቀርቦ እንዲህ አላት፣ እነሆ በመላእክት ተልኮ በነቢያት ትንቢት ደስ የተሰኘሽ ደስተኛይቱ ሆይ ደስ ይበልሽ አላት። መዋዕለ ፍስሐ ናትና የደስታ መፍሰሻ ናትና ከብሬት ባር ተሰጥታ ምን ተጸጋ ምን ተክብሮይ ደስ ይበልሽ አላት። እነሆ ጌታ ከአንቺ ጋር ነው አላት። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ሆይ ከሰማይ ሰማያት ወርዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በእርሷ ባህሪ ከእርሷ ይወለድ ዘንድ አለውና እግዚአብሔር ከአንቺ ጋር ማለት ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አለ። አካላዊ ቃል እግዚአብሔር ሆይ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በአንቺ ባህሪ ከአንቺ ይወለድ ዘንድ አለው ማለት ነው። ቃል ሥጋ ይሆን ዘንድ፣ ሥጋ ቃል ይሆን ዘንድ፣ አምላክ ሰው ይሆን ዘንድ፣ ሰው አምላክ ይሆን ዘንድ አለውና ማለት ነው። እግዚአብሔር ከአንቺ ጋራ ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጪ ነሽ ብሎ አበሰራት። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። እሷም እንዲህ አለች፣ ወንድ ስለማላውቅ እንዴት ይሆናል? የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ነው። ወንድ ስለማላውቅ እንዴት ይሆንልኛል አለች። መሬት ዘር ሳይዘራባት እንዴት ፍሬ ልታፈራ ትችላለች? እንደኔስ ያለች ንጽሕት ድንግል ወንድ የማታውቅ ያለ ዘር ያለ ሩካቤ
ልትሆን ትችላለች። ከስነ ፍጥረት ሕግ ውጭ ስለሆነ ማንን አብነት ታደርጋለች? ያን ጊዜ ምን አለ ቅዱስ ገብርኤል? ብዙ ነገር ትቼ ነው ጊዜ ለመቻማት እስመ አልቦ ነገር ዘይሳነው ለእግዚአብሔር አለ። ለእግዚአብሔር የሚሳነው ነገር የለም። በድንግልና ጸንሰሽ በድንግልና እንድትወልጂ ማድረግ ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። እሱ ኤልሻዳይ ነው። እሱ ካለ ሁሉ ነው። እሱ ሁሉን ቻይ አምላክ ነው አላት። ያን ጊዜ ቅድስተ ቅዱሳን ድንግል ማርያም እንዲህ አለች፣ ይኩነኒ በከመ ትቤለኒ አለች፣ እንደ ቃልህ ይሁንልኝ፣ አንተ እንዳልከው ይደረግልኝ አለች። ያን ጊዜ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከበረ፣ በማኅፀኗ አደረ። ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን በድንግልና ጸነሰችው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች የተባለው ቃል ተፈጸመ። ድንግል በድንግልና ትጸንሳለች ማለት ይባላል። ይኸው እንግዲህ ከመጽነሰ ድንግል ነች ቅድስተ ቅዱሳን ድንግል ማርያም። በጸነሰችው ጊዜ ድንግል ነች። ከጸነሰችው በኋላ ድንግል ነች። የጸነሰችው ያለ ዘር ያለ ሩካቤ ነው። ወንድ ስለማላት ይህ እንዴት ይሆንልኛል ስትል ቅድስተ ቅዱሳን ድንግል ማርያም ቅዱስ ገብርኤል ያለው ምንድን ነው? ለእግዚአብሔር የሚሳነው ነገር የለም ያለ እንጂ አይ ጠባቂሽ፣ አገልጋይሽ፣ አረጋዊው ቅዱስ ዮሴፍ አብሮሽ አለ አይደለ እንዴ? ከእርሱ መጽነስ ትችያለሽ አይደለ? ዮሴፍም ለዚህ አይደለም የተሰጠው። አደራ ሊጠበቅ ነው፣ ሊያገለግላት ነው፣ ሌላ ረካት ነው፣ ሊታዘዛት ነው፣ በስደቱ አብሮ እንዲሆን እንዳይለያት ነው እንጂ ሌላ ነገር አይደለም። ስለዚህ ነው ቅዱስ ገብርኤልም ለእግዚአብሔር የሚሳነው ነገር የለም፣ በድንግልና ጸንሰሽ በድንግልና መውለድ ትችያለሽ አለ። ይሄንን ያመለክታል። በድንግልና ጸንሰሽ ከጸነሰች በኋላ ያለውን ነገር እንመልከት። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እስቲ በሉ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ምን ሳይሉ ሳይገናኙ። ከዮሴፍ ጸነሰች ሰዎች ከየት ነው ካምቶኝ? ከዮሴፍ ወለደች ልጅ ከየት አምጥተው? አሁን ይኸው ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ለቁም ነው ቅድስተ ቅዱሳን ድንግል ማርያም በድንግልና ላይ ጸነሰች። አረጋዊ ቅዱስ ዮሴፍ መጽነሷን ያውቃል። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ከማን እንደጸነሰች አያውቅም። ረቀቀበት፣ ከበደው። ወደ ቆጠራው ስፍራ ይዟት ለመሄድ ሰራ። ማየዘለፋን ቢያጠቋት፣ ክፉ ቢያደርጉባት፣ ቢቃወሟት ሲያወጣ ሲያወጥ ሲጨነቅ በሌሊት የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና በረቀቀ በመንፈስ ቅዱስ ጥበብ ነው፣ በዘር በሩካቤ አይደለም። ስለዚህ ድንግል ማርያምን ወደ ቆጠራው ስፍራ ይዘህ ለመሄድ አትፍራ። ማንም ክፉ ያደርግባት ይዛሃት ይላል። ከዚያ ቀጥሎ እንዲህ ያለው የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች። ስለ ቅድስተ ቅዱሳን ስለ ድንግል ማርያም እርሱም ሕዝቡን ከኃጢአታቸው
ያድናቸዋልና ስሙን ኢየሱስ ትለዋለህ። ኢየሱስ ብሎ ንባቡን አመጣ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዙ ማለት ስለሆነ ስሙን ከነ ትርጉሙ ነገረው። ልጅም ትወልዳለች። እሷ የምትወልደው ልጅ ደግሞ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? ኢየሱስ ብለህ ትጠራዋለህ፣ ትሰይመዋለህ። ይህም አለው በነቢይ ከጌታ ዘንድ በነቢዩ ኢሳይያስ ከጌታ ዘንድ። ለምን ነቢዩ ኢሳይያስ ይሄንን ቃል ከልቡ አድርጎ ነው የተናገረው? እግዚአብሔር ገልጦለት ስለሆነ ከእግዚአብሔር ያገኘው ስለሆነ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስሙ መጣ ቅዱስ ገብርኤል በማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ እንደተመዘገበ አስተውሉ። በሁለት ጊዜ ተከናወነ። ትርጓሜው እግዚአብሔር ከኛ ጋር የሚል አማኑኤል ብሎ ንባቡን አመጣ። እግዚአብሔር ከኛ ጋር ማለት ነው ብሎ ትርጉሙን አመጣ። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር ሆነ። ምን ማለት ነው? ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ ነው። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእርሷ ተወልዶ በሥጋ ማርያም ተገለጠ ነው። ቃል ሥጋ ሆነ፣ ሥጋ ቃል ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ይረዳል፣ የሚያድንን፣ ነፃ የሚያወጣ የሚታደገን ሰው ባጣን ሰው ባልነበረን ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላክ ሰው ሆኖ ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኖ አዳንን ማለት ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ይህ የተፈጸመው። ስለዚህ ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ንጹሐን ድንግል ማርያም በድንግልና ጸነሰች፣ በድንግልና ወለደች። ይሄ ነው የተፈጸመው። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ ተፈጸመ። እንዲህ ሌላ ነገር እናንሳ። ከዚህ ከዳዊት መዝሙር 2 ቁጥር 7 ላይ እግዚአብሔር አለኝ አንተ ልጄ ነህ እኔም ዛሬ ወለድኩህ። ይህ ምን አባቶች የሰጠ ተስፋ ነው። የምስራቹ ቃል አንተ ልጄ ነህ እኔም ዛሬ ወለድኩህ። ለጊዜ ተወዳጅ ነገር አለበት። በረድኤት በጸጋ የእግዚአብሔር ልጅ ነውና ዳዊት። ፍጻሜው ግን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገር ነው። አንተ ልጄ ነህ አንተ ልጄ ነህ ሲል የመጀመሪያው ልደቱ የመለከተ፣ እኔም ዛሬ ወለድኩህ ሲል ሁለተኛው ልደቱ ነው። ሁለቱን ልደቶችን ያነሳል። አንተ ልጄ ነህ የሚለው ተናጋሪው እግዚአብሔር አብ ነው። ልጄ ነህ የሚለው እግዚአብሔር ወልድን ነው። ቅድመ ዓለም ያለ እናት ከአባት ብቻ ስለተወለደ እግዚአብሔር ወልድ ከእግዚአብሔር አብ እግዚአብሔር ወልድ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ስለሆነ የበኩር ልጁ ስለሆነ በባህሪ የሚተካከለው
በመልክም የሚመስለው ልጁ ስለሆነ ምን ይለዋል? አንተ ልጄ ነህ ይላል። እግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ አንተ ልጄ ነህ ይለዋል። ይህን ማለት ነው። አንተ ልጄ ነህ። እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ፣ እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው። ዓለም ሳይፈጠር ዘመን ሳይቆጠር እግዚአብሔር አብ ያለ እናት እግዚአብሔር ወልድን ወልዶታል። እግዚአብሔር ወልድ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ስለሆነ የበኩር ልጁ ስለሆነ በባህሪ የሚተካከለው በመልክም የሚመስለው ልጁ ስለሆነ ምን ይለዋል? አንተ ልጄ ነህ ይላል። እግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ አንተ ልጄ ነህ ይለዋል። ይህን ማለት ነው። አንተ ልጄ ነህ። እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ፣ እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው። ዓለም ሳይፈጠር ዘመን ሳይቆጠር እግዚአብሔር አብ ያለ እናት እግዚአብሔር ወልድን ወልዶታል። አምላክ ወልደ አምላክ እንላለን። ወልደ አብ የምንለው ይህን ነው። ወልደ እግዚአብሔር ሕያው የምንለው ይህን ልደቱን ነው። አንተ ልጄ ነህ ብሎ እኔም ዛሬ ወለድኩ ይለዋል። ይህን ደግሞ ማለት ዛሬ ወለድኩ ሲል ሁለተኛው ልደት ያመጣዋል። ወልደ ማርያም የምንለው ሁለተኛው ልደቱ በዲበረ ዓለም ከ5500 ዘመን በኋላ እግዚአብሔር ወልድ ያለ አባት ከእናት ብቻ ስለተወለደ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ያለ ዘር ያለ ሩካቤ በድንግልና ጸንሳ በድንግልና ስለወለደችው ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠችን ወልደ ማርያም የምንለው ይሄንን ነው። ስግው ቃል ሰው የሆነ አምላክ የምንለው ይሄንን ነው። ክብር ይግባት ድንግል ማርያም ወላዲተ አምላክ አምላካችን ጌታችን አምላካችን ኢየሱስ ክርስቶስ ወልዳ የሰጠችው አንተ ልጄ እኔ ዛሬ ወለድኩ ተብሎ አስቀድሞ ተነግሮ ነው። ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ነው የምንለው። ሁለቱ ልደት ወልደ አብ በመለኮቱ ስንል በመለኮታዊ ባህሪው የአብ የባህሪ ልጁ ነው። ወልደ ማርያም በትስብእቱ ሰው በመሆኑ ደግሞ በሰውነቱ ከቅድስተ ቅዱሳን ከድንግል ማርያም ተወልዷል በሥጋ። ሁለት ልደት ነው። የእግዚአብሔር ልጅ የሰው ልጅ ነውና ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ሁለቱንም ልደት አዘዘ። የእግዚአብሔር ልጅ የሰው ልጅ ወልደ አብ ወልደ ማርያም ነው። ወልደ ማርያም ወልደ አብ ነው። ይህም ተነግሯል። እስቲ ወደ ተነሳንበት የመጽሐፍ ቅዱስ ክፍል እንሂድና እንመልከት። እኛም አለ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። እስቲ በሉ ይህንም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔም ዛሬ ወለድኩ ብሎ ኢየሱስ ክርስቶስን አስነስቶ ለእኛ ፈጸመው። ወደ ምስጋና እዚህ የሐዋርያት ሥራ ምዕራፍ 13
ቁጥር 32 ነው ሳልገ የተነሳ እኛ ማለት ቅዱስ ጳውሎስ ነው ተናጋሪ ለአባቶች የተሰጠውን ተስፋ አለ ቀድሞ በሕገ ልቡና ለነበሩት ለአባቶች በሕገ ኦሪት ለነበሩት ለአባቶቻችን ለማን ለአበው ለካህናቱ ለነቢያቱ ለመሳፍንቱ ለነገሥታቱ ለአባቶቻችን የተነገረውን ተስፋ የምስራቹን እንሰብካለን አለ። ምንድነው ይሄ ተስፋ ብሎ ሲል ይቀጥላል። እዛ የሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ይህንም ተስፋ ይልና እግዚአብሔር በሁለተኛው መዝሙር ደግሞ ይላል በዳዊት መዝሙር ሁለተኛው መዝሙር 2 ቁጥር 7 ላይ የተመዘገበው አንተ ልጄ ነህ እኔም ዛሬ ወለድኩህ ብሎ ኢየሱስ ክርስቶስን አስነስቶ ለእኛ ፈጸመው አለ። ተስፋው ይሄ ነበረ። የምስራቹ የእሱ መወለድ ነበረ። እሱ መምጣት ይህንን ነው ነቢያት የሰበኩት። ይህ ነው የተፈጸመው። ነቢያትን ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ አለቅም ሲል በዚህ በስብከት ሰበክ ማለት ነቢያት ሰበኩ። ምን እያሉ ሰበኩ? ነቢያት ሰበኩ። አምላክ ይወርዳል ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞት ይቀበላል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል እያሉ ትንቢት ተናገሩ። ምስክር ሆኑለት። ምን እያሉ ተናገሩ? ፈኑ እዴከ እያሉ ፈኑ እዴከ ማርያም እጅህን ከአርያም ላክ ብሎ የተዘመረው መዝሙር ነው። የዘመነ ስብከት ምስራቁ ነው። መዝሙር 143 ቁጥር 7 ላይ እጅህን ከአርያም ላክ ለጊዜው በረድኤት ነው ማዳን ላኩ። ምስጢሩ እጅ የተባለ ክንድ የተባለ ቀኝ የተባለ ወልድን ላክ ነው። አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት የመውረዱን ከቅድስተ ቅዱሳን ከድንግል ማርያም የመወለዱን ምስጢር እኮ ነው። እጅህን ክንድህን ኃይልህን ቀኝህን ከአርያም ከሰማየ ሰማያት ከፍ ካለው ስፍራ ላክ አድነኒ ወባልሐኒ እማይብዙ ከብዙዎች አድነኝ። ለጊዜው ከመከራ ሥጋ አድነኝ፣ ከፈተና አድነኝ። ምስጢሩ ከመከራ ነፍስ አድነኝ፣ ከመርገመ ሥጋ ከመርገመ ነፍስ አድነኝ፣ ከፍትወታት እኩያት ከኃጢአት ከበደል ከነውር ከርኩሰት አድነኝ። አድነን ነው እሱ ነገር ብቻ አይደለም። የአዳምና የእኛም የሌሎቹ ነገር አለበት። ወምኔሆሙ ለደቂቀ ነኪር ምናምን ከሚናገሩ ከክፉ ወገኖች ከዲያብሎስና ከሰራዊቱ እጅ አድን እያለ ክቡር ዳዊት ይዘምር ነበረ። ይሄንን ነው ቅዱስ ያሬድ ደግሞ በዚህ በዘመነ ስብከት ሰንበት መዝሙሩ ያነሳው። ነቢያት ሰበክዎ ሰማዕተ ኮንዎ ፈኑ እዴከ ለወላዲ ይብልዎ እያለ ያነሳው። ነቢያት ሰበኩ፣ መሰከሩ፣ አስተማሩ፣ ትንቢት ተናገሩ፣ ምስክር ሆኑለት፣ መሰከሩለት። እጅህን ከአርያም ላክ አሉ። ወላዲ አብን ለመኑት። ፈኑ እዴከ ማርያም እንዲህ ይላል ነቢዩ ኢሳይያስ ሰማዮችን ቀደህ ምነው ብትወርድ ይለው ነበረ። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 1 ላይ በውበት እኮ ነው የተመዘገበው። ሰማዮችን ቀደህ ነው እስቲ ምነው ብትወርድ አይደል እኮ ነው ማለት ሰማዮችን ቀደህ ምነው ብትወርድ እያለ ነቢዩ ኢሳይያስ ይማጸን ነበረ።
አካላዊ ቃል እግዚአብሔር ሆይ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ወልዱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱ በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ሰማዮችን ቀዶ ወረደ ማለት ነው። ክብር ምስጋና ይግባው። ቅድስተ ቅዱሳን ከድንግል ማርያም በቤተልሔም ተወለደ። በተወለደ ጊዜ ይሄን የምስራች ቅዱስ ገብርኤል ሰበከ። ይሄ ተስፋ ቃል ተፈጸመ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ጀምሮ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አለ። ተናጋሪው አብሳሪው ቅዱስ ገብርኤል ነው። ዜናው አዲስ አብሳሪው ፍጹም አዲስ መልአከ ብርሃን ሊቀ መላእክት ቅዱስ ገብርኤል ያበሰረውም በቤተልሔም አካባቢ መንጋቸውን ሲጠብቁ ላደሩት ለእረኞቹ እስቲ በሉ ለሕዝቡ ሁሉ በሉ በደንብ ተናገሩ። የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ክብር ምስጋና ለአምላካችን። እኛም ለአባቶች የተሰጠውን ተስፋ የምስራችን ምን እንላለን? ሰብከን። በቅዱሳን ነቢያት አስቀድሞ በትንቢት የተሰበከው ቅዱስ ገብርኤል በቤተልሔም ሰበከ፣ መሰከረ፣ ተናገረ። ለሕዝቡ ሁሉ የሚሆን ልዩነት የለም። ለነጮችም ለጥቁሮችም፣ ለሕዝብም ለአሕዛብም፣ ለባለጠጎችም ለድሆችም፣ ለጌታዎችም ለባሪያዎችም፣ ለወንዶችም ለሴቶችም፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ ቋንቋ ያለው ነው። አስደሳች ዜና ነው። የምስራች ዜና ነው። ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ምን ሰብከኝ? የምስራች ምስራቹ ምንድን ነው? እስቲ በሉ ቀጥሉ። ዛሬ በሉ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ተወልዶላችኋል። ይህ ነው አባቶች የተሰጡት። ይህ ነው የምስራቹ ቃል። የምንሰብከው ይህንን ነው። አንተ ልጄ ነህ እኔም ዛሬ ወለድኩ ተብሎ የተነገረው ስለዚህ ነበር። ዛሬ በዳዊት ከተማ ነህ። ለጊዜው በቆሙ በዳዊት ከተማ በቤተልሔም ቦታውን ያመለክታል። ምስጢሩ ግን ቤተልሔም ያላት አማናዊት ቤተልሔም ቅድስተ ቅዱሳን ድንግል ማርያም ናት። ቤተልሔም ማለት ቤተ መንግሥት ማለት ነው። የእንጀራ ቤት ማለት ነው። ቤተ ማለት ቤት፣ የምስት ማለት እንጀራ ማለት ነው። የምስት ቤት የእንጀራ ቤት ማለት ነው። አማናዊቷ ቤተልሔም የእንጀራ ቤት የምትባል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የሕይወትን እንጀራ በቦታው በቤተልሔም ወልዳ ሰጠች። መድኃኒትን ወልዳ ሰጠች። ክብር ይግባት ቅድስተ ቅዱሳን አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ስላለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። እንግዲህ ከሰማይ ሰማያት የወረደ የሕይወት እንጀራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን የሕይወትን እንጀራ ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ስለዚህ አማናዊት ቤተልሔማችን እርሷ ናት። ተፈሥሒ ኦ ቤተልሔም ሀገሮ ለነቢያት አለ ቅዱስ ኤፍሬም በውዳሴ ማርያም። የነቢያት ሀገራቸው የትንቢት ሀገራቸው ቤተልሔም ሆይ ደስ ይበልሻል። ክብር ይግባት ድንግል ማርያም። የሚበላውንና የሚጠጣውን ወልዳ የሰጠችን እሷ ስለሆነች ዛሬ በዳዊት ከተማ በቤተልሔም በቦታው አማናዊቷ ቤተልሔም ከዳዊት ዘር የሆነችው ቅድስተ ቅዱሳን ድንግል ማርያም መድኃኒት ክርስቶስ ጌታን ወልዳ ሰጠች። ይሄንን ነው የምንሰብከው፣ ይሄንን ነው የምንመሰክረው።
ከአባታችን ከአባ ሕርያቆስ ጋር እንዲህ እያልን በቅዳሴ ማርያም እናመሰግናታለን። ለምን? እርሷ የሕይወትን ምግብ ወልዳ ስለሰጠች፣ የሕይወትን መጠጥ ወልዳ ስለሰጠች። ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስንቄ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልና እውነተኛውን የሕይወት መጠጥ ወልደሽልናልና እንላታለን። ለአባቶቻችን የተሰጠው ተስፋ የተነገረው የትንቢት ቃል የምስራቹ ቃል የተፈጸመው በቅድስተ ቅዱሳን በድንግል ማርያም በኩል ነው። ለምን? መድኃኒት ወልዳ ስለሰጠች። ለሕዝቡ ለሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ። ይሄ ምንድን ነው የምስራቹ ሲል እንዲህ ብሎ አመጣ። ዛሬ በዳዊት ከተማ መድኃኒት እሱ ክርስቶስ ጌታ የሆነ ምን ብሎላችኋል? ተወልዶላችኋል። መድኃኒት ይወለደ። መድኃኒት ደግሞ የወለደችው ማናት? እመቤታችን ናት። ወደ ቀደመው ነገር እንመለስና እንመልከት። እዚያ ትንቢተ ኢዮኤል ምዕራፍ 2 ቁጥር 32 ምን ብሎ ነበረ? በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ምን ይገኛል? መድኃኒት ይገኛል። ቅዱስ ገብርኤል ምን ተወለደ አለ? መድኃኒት ተወለደ አለ። ነቢዩ ኢዮኤል ምን ይገኛል አለ? መድኃኒት ይገኛል አለ። መድኃኒት የወለደችው ማለት እመቤታችን ናት። ይህንን ሰውዬ መድኃኒት ይገኛል አለ። መድኃኒት ተወለደ አለ ቅዱስ ገብርኤል። ከዚያ ምን ያለ በዚያም አለ የምስራች የሚሰበክላቸው ይገኛሉ አለ። እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ አለ። ኢዮኤል 2 ቁጥር 32 ይሄ ቃል ፍጻሜ ያገኘው ለጊዜው በቤተልሔም ጌታችን ከእመቤታችን በተወለደ ጊዜ ሊቀ መላእክት ቅዱስ ገብርኤል የምስራቹን ቃል አስደሳቹን ዜና ቅዱስ ወንጌልን ለእረኞቹ ሰበከላቸው። በእነሱ ብቻ ግን የቀረ አይደለም። ከዚያ በኋላ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የምስራቹን ቃሉን ወንጌሉን ሰበከ፣ አስተማረ። ቅዱሳን ሐዋርያትም ሰበኩት፣ አስተማሩት። እኛም ይህን ነው የምንሰብከው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የምንሰብከው ይህን ነው። አይሁድም ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን መድኃኒተ ሥጋ ወነፍስ የሆነውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ለድኅነተ ዓለም ለቤዛ ዓለም የተሰቀለውን የእኛን ሞት ወስዶ የእሱን ሕይወት ለእኛ የሰጠውን እንሰብካለን። ወልዶ መድኅነ እንሰብክ ቅዱስ ያሬድ በዚህ በዘመነ ስብከት ሰንበት መድኃኒት ልጁን እንሰብካለን። መድኃኒት ልጁን ነቢያት አስቀድሞ በትንቢት ሰብከው ነበረ። በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ቅዱስ ገብርኤል መድኃኒት ተወለደ ብሎ ሰብኮ ነበር። ቅዱሳን ሐዋርያት ይህንን መድኃኒት ሰብከዋል አለ። እኛም የምንሰብከው መድኃኒት ልጁን ነው። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቅዱስ ዮሐንስ ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እስቲ በሉ እባካችሁ እኛም በሉ አይተናል አባትን ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቅዱስ ዮሐንስ በመልእክቱ የመዘገበው ራሱን ከቅዱሳን ሐዋርያት ቆጥሮ ሲናገር እኛም አለ፣ እኔም አላለም ብቻው ነኝ፣ እኛም አይተናል። ሁሉን ትቶ ስለተከተለ ከዋለበት ስለዋለ የእጁን ታምራት ስላየ
የቃሉን ትምህርት ስለሰማ እኛም አይተናል። መቼስ ለምስክርነት የሚበቃ ሰው ድርጊቱ ሲፈጸም ባይኖቹ ካለ በቃል የተነገረ ከሆነ በጆሮቹ የሰማ ሰው ያልሰማ ያላየ ምስክር ሆኖ መቆጠር መቅረብ አይችልም። እኛም አይተናል ስላየን አባትም አለ እግዚአብሔር አብን ልጁን አለ እግዚአብሔር ወልድን የዓለም መድኃኒት መድኃኒት ዓለም ምንለው መድን ዓለም ምንለው የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የምንመሰክረው ይሄንን ነው። እኛም አይተናል። አባትም እግዚአብሔር አብን ልጁን እግዚአብሔር ወልድን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በባህሪ አባቱ በእግዚአብሔር አብ በባህሪ ወልዱ በእግዚአብሔር መንፈስ ፈቃድ በራሱ በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ዓለሙን ሁሉ ስላዳነ ከመርገመ ሥጋ ከመርገመ ነፍስ ስላዳነ ከሞተ ሥጋ ከሞተ ነፍስ ስላዳነ ከርደተ መቃብር ከርደተ ሲኦል ስላዳነ ከዲያብሎስና ከሰራዊቱ እጅ ስላዳንን ከሲኦል ከባርነት ቤት ነፃ ስላወጣን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ስላሻገረን እጅን ከአርያም ላክ አድነኝም ያለው ቃል ተፈጸመ። ክብር ምስጋና ለአምላካችን ለእግዚአብሔር ነው። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን ነው ያለው። ሙሴ በሕግ መጻሕፍት የጻፈለት ክቡር ዳዊት በመዝሙራቱ የዘመረለት ነቢያት በትንቢት የተናገሩለትን የናዝሬቱን ኢየሱስ ክርስቶስን አግኝተነዋል። የእግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስን አግኝተነዋል፣ አምነንበታል፣ እናመልከዋለን። ክብር ምስጋና ለአምላካችን ነው። ፊልጶስ ለናትናኤል ምስክር ምስክርነት የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ሙሴ በሕግ መጻሕፍት የጻፈለትን ክቡር ዳዊት በመዝሙራቱ በብዙ የዘመረለትን ቅዱሳን ነቢያት በየዘመናቱ በትንቢት የተናገሩለትን የናዝሬቱን ኢየሱስ ክርስቶስን አግኝተነዋል። በናዝሬት አደገውን ማለት ነው። ባደገበት በከተማው የናዝሬቱ ኢየሱስ ክርስቶስ ተብሎ ይጠራል። ናዝራዊ ስለሆነ የናዝሬቱ ኢየሱስ ክርስቶስ ተብሎ ይጠራል። ስለሆነ አንደኛ ናዝራዊ ነው። ሁለተኛ አደገ በናዝሬት ከተማ። እንደዚህ ብሎ ይመሰክራል። እስቲ ብሎ መጽሐፍ ብሎ ተወልዶልናል ወልድም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል። ከደግማ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ተመልከቱ። ሕፃን ተወልዶልናልና ነቢዩ ኢሳይያስ ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስተ ቅዱሳን ድንግል ማርያም ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። ልክ በዘመኑ እንደተፈጸመ አድርጎ ሕፃን ተወልዶልናልና በሱ ዘመን እንኳን ተወልዶ ይህንን ቃል ሊቃውንተ ቤተክርስቲያን ደረቅ ሐዲስ ይሉታል። ነቢዩ ኢሳይያስ በብሉይ ኪዳን የነበረ ነቢይ ግን ልክ በአዲስ ኪዳን እንዳለ ሆኖ በአዲስ ኪዳን ሊፈጸም የነበረው ነገር ተናገረ። ለምን? እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪ አይስማማውም፣ በቃሉ የታመነ ነው። ልክ እንደተፈጸመ አድርጎ ሕፃን ተወልዶልናልና ሳይወለድ አይቀርም ነበር። ቃሉ ይፈጸም ዘንድ ግድ ወልድ ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ ነው አለ። ከስሞቹ ሁሉ የሚበልጥ ስም፣ ልዩ ቅዱስ የሆነ ስም፣ ሕያው ዘላለማዊ የሆነ ስም፣
ድል አድራጊ አሸናፊ የሆነ ስም፣ አዳኝ መድኃኒት መቅደሱ የሆነ ስም ስሙ ድንቅ አለ። መካር አለው ኤልሻዳይ ከሃሌ ሁሉን ቻይ ኃያል አምላክ የሚሳነው ነገር የሌለ የሰላም አለቃ የዘላለም አባት ተብሎ ይጠራል። ይህንን ነው የምንሰብከው። ቤተ ክርስቲያን የምትሰብከው ይሄንን ነው። በስሙም ንስሐና የኃጢአት ስርየት ከእስራኤል ጀምሮ ለአሕዛብ ሁሉ ይሰበካል ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 17 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አድርጎ ከተነሳ በኋላ ከማረጉ አስቀድሞ ለቅዱሳን ሐዋርያቱ የነገራቸው ቃል ነው። በስሙም አለ በራሱ ስም እኮ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ማለት እኮ በስሙም ንስሐና የኃጢአት ስርየት አለ ከእስራኤል ከኢየሩሳሌም ጀምሮ ለአሕዛብ ሁሉ ይሰበካል ያለ ልዩነት። እንዲህ ተብሎ ተጽፏል። እስቲ በሉ እናንተም በሉ ለዚህ ምስክሮች ናችሁ። እነሱም የመሰከሩት የሰበኩት ዛሬም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትሰብከው ይህንን ነው። አንዳንድ ያልገባቸው ሰዎች ክርስቶስን አትሰብኩ በሞመት ላይ የምትሰብከው ያው በነቢያት የተነገረውን ትንቢት እያነሳች ክቡር ዳዊት በመዝሙራት የዘመረውን እያነሳች ሊቀ ነቢያት ሙሴ በሕግ መጻሕፍት የጻፈውን እያነሳች ከጽንሰት አንስቶ እስከ ዳግም ምጽአቱ ድረስ ትሰብካለች። ተጸነሰ ብላ ጽንሰቱን እያሰበች እያከበረች የምትሰብከው እኮ ክርስቶስ ነው። በድንግልና ተጸንሶ በድንግልና ከእመቤታችን በቤተልሔም ተወለደ ብላ ልደቱን እያከበረች የምትሰብከው እኮ ክርስቶስን ነው። ወደ ግብፅ ተሰደደ እኛን ከተሰደድንበት ከሲኦል ሊመልሰን ብላ ስደቱን እያሰበች የምትሰብከው እኮ ክርስቶስን ነው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ ተጠመቀ ብላ ጥምቀቱን በአደባባይ ያከበረች የምትሰብከው እኮ ክርስቶስን ነው። ሰውን ሳያለ ዕለቱኑ ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ ጸለየ። ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበት ላይ ለእኛ ልጆቹ አደለን ብላ የጌታን ጾም እየጾመች የጌታችን ጾም ብላ አብይ ጾም እየጾመች እሱ የጾመውን ጾም እየጾመች ምሰብከው ክርስቶስን ነው። የእጁን ታምራት እያሳየ እማነ ሥጋን በእጁ ታምራት ፈወሰ፣ እማነ ነፍስን በቃሉ ትምህርት ፈወሰ እያለች የምትሰብከው እኮ ክርስቶስን እኮ ነው። በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ በትሕትና ተቀመጠ። በሕፃናት አንደበት ተመሰገነ። ሆሳዕና በአርያም ቡሩክ ዘይመጽእ ምስለ እግዚአብሔር እያለች በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና ለዳዊት ለዳዊት ልጅ ሆሳዕና መድኃኒት መባል ይገባዋል እያለች የምትሰብከው የዘንባባ ዝንጣቱን ይዛ እየዘመረች የምትሰብከው ክርስቶስ ነው። ከሚባው አምላካችን ይባላል። ደግሞ እንደ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስ የት ይሰበክ? ወንጌል የት ይሰበክ? አለማወቅ ነው እንጂ አለማስተዋል ነው። በጸሎት አሙስልክ አደግድጎ ተንበርክኮ በትሕትና የደቀ መዛሙርቱን እግር አጠበ ብላ ሕጽበተ እግር እየፈጸመች ሁልጊዜ በጸሎት ሐሙስ ትሰብካለች። ትሕትና እንደሷት እሱን አብነት አድርገ ታልፎ ተሰጠ። እረኛውን ይመታሉ፣ የመንጋውን በጎች ይበትናሉ የሚለው በነቢያት የተነገረው ቃል እንዲፈጸም ታልፎ ተሰጠ። ሚስጥራ ታሰረ፣ ተገረፈ፣ ተንገላታ፣ ወደቀ፣ ተነሳ፣ ተሰቃየ። 13ቱን ሕማማተ መስቀል እያሰበች ምትሰብከው ክርስቶስን ተሰቀለና ስቅለቱን እያሰበች
ምንሰብከው ክርስቶስ ነው። በሥጋ ሞቶ ተቀበረ። ሞትን ድል አድርጎ በሦስተኛው ቀን በጌስቱኒ መቃብር ክብሩን ይሳይ በኃይሉና በሥልጣኑ ተነሳ ብላ የምንሰብከው ክርስቶስን ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ያለው ክቡር ዳዊት ተፈጸመ። ክብር ይግባው ለአምላካችን። ያንንም ሰብኮ በአርባኛው ቀን በክብሩ ወደ ሰማይ ሰማያት ወጣ አረገ ብላ እርገቱን እያከበረች ምሰብከው ክርስቶስን ነው። ዘምሩ ለአምላካችን፣ ዘምሩ ዘምሩ ለንጉሳችን ዘምሩ። እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ አረገ እንዳለ ክቡር ዳዊት በመዝሙር 46 ቁጥር 5 ጀምሮ ይህንን እያሰበች እያከበረች ክርስቶስን ሰብከው ባረገ በ10ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን ጸጋ መንፈስ ቅዱስን ለመዝሙር ቤተሰብ ላከ አደረ ብላ ባለት ራይቶስን የቤተክርስቲያን የልደቷን ቀን መንፈስ ቅዱስ ጸጋ ያወረደበት ዕለት እያከበረች ምትሰብከው ክርስቶስን ነው። አባቴ የሰጠውን ተስፋ ላይ ልክላችኋለሁ ሥጋ በለበሰው ላይ ከመንፈሴ አፈሳለሁ የሚለው ቃል ተፈጽሟል ያለች ከብርያቱን ያነሳች በሚገባ ምትሰብከው ክርስቶስን ዳግም በክብር በትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ከእንግዲህ አእላፋት ወትንቢተ አእላፋት ቅዱሳን መላእክት ጋራ ቅዱሳን ነቢያት ቅዱሳን ሐዋርያት ጋራ ከጻድቃን ከሰማዕታት ጋራ ከቅድስተ ቅዱሳን ከድንግል ማርያም ጋራ ለፍርድ ይመጣል። እያንዳንዱም እንደየሥራው መጠን ያስረክባል ይከፍለዋልና የምትሰብከው ክርስቶስን ነው። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን፣ ወንጌልን እንሰብካለን፣ ክርስቶስን ዓለም እንሰብካለን። ክብር ምስጋና ለአምላካችን ቅዱሳን ነቢያት አምላክ ይወርዳል ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቶ ይቀበራል፣ ሞትን አድርጎ ይነሳል፣ በክብር ያድርጋል፣ ዳግም ለፍርድ ይመጣል፣ ለእያንዳንዱ እንደየሥራው መጠን ይከፍለዋል ብለው ሰበኩ በብሉይ ኪዳን። ቅዱሳን ሐዋርያት ደግሞ አምላክ ወረደ ተወለደ፣ ዓለምን ለማዳን ሲል ተሰቀለ፣ በሥጋ ሞቶ ተቀበረ፣ 3 ቀንና 3 ሌሊት በጎልጎታ መቃብር አደረ፣ ሞትን ድል አድርጎ በሦስተኛው ቀን በኃይሉና በሥልጣኑ ተነሳ፣ በ40ኛው ቀን በክብር አረገ፣ ጸጋ መንፈስ ቅዱስን ባረገ፣ በ10ኛው ቀን ላከ። እነሆ ዳግም ለፍርድ ይመጣል፣ እያንዳንዱ የሥራው መጠን ይከፍለዋል፣ ያስረክበዋል ነው። ቅዱስ ወንጌልን ይሰብካሉ። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የምትሰብከው ይሄንን ነው። ክርስቶስን የምንሰብከው የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ብለን ነው የምንሰብከው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብለን ነው የምንሰብከው። የእግዚአብሔር አብ የባሕርይ ልጁ የቅድስተ ቅዱሳን የድንግል ማርያም ልጇ ነው ብለን ነው የምንሰብከው። ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ብለን ነው እግዚአብሔር ኢየሱስ ክርስቶስን ለዓለም የምንሰብከው። መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ አልፋና ኦሜጋ ፊተኛውና ኋለኛው ብለን ነው የምንሰብከው። እንደምናፍቃኑ ለማኝ አማላጅ ፍጡር ከአብ ያነሰ ከአዳም ጋር እኩል የሆነ ከነቢይ ያነሰ ነቢይ ብለን አንሰብክም። የባሕርይ አምላክ ጻድቅ ፈራጅ እውነተኛ ዳኛ ባለሙሉ ስልጣን ብለን እንሰብከዋለን። ግን ካህሌ ሁሉ ብላ ሁሉን ቻይ አምላክ ብላ የሚሳነው ነገር የለም ብላ እግዚአብሔር ወልድ ብላ ትሰብከዋለች። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ይላል። እዚህ ዕብራውያን ምዕራፍ 13 ቁጥር 8 ጀምሮ ኢየሱስ ክርስቶስ ትናንትና ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ማለት ነው። ትናንት ማለት ነው። ደግሞ ዛሬ ዓለም ከተፈጠረ ዘመን ከተቆጠረ በኋላ በተለይም እስከ ዕለቱ ጊዜ
እስከ ምጽአቱ ጊዜ ያለውና ዛሬ ነው። ደግሞ ዓለምንም አሳልፎ ከምጽአት በኋላ ለዘላለም ያው የባህሪ አምላክ ያው የባህሪ ጌታ ነው። ያው የባህሪ መድኃኒት ነው። ያው የባህሪ ፈጣሪ ነው። ልዩነት የለውም። ትናንትም አምላክ ነው፣ ዛሬም አምላክ ነው፣ ነገም አምላክ ነው። ለዘላለም የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ነው። መምህር ሆይ አለ አንተ እግዚአብሔር ልጅ አለ። የናትናኤል ምስክርነት ነው። የእስራኤልም ንጉሥ አለ። ኢየሱስን አግኝተነዋል እንዳለ ፊልጶስ፣ እኛም ኢየሱስን አግኝተነዋል። ሌላ ኢየሱስ አልፈልግም። ሌላ ኢየሱስ አልፈልግም። ኢየሱስ ክርስቶስ ተብሎ ፍጡራን ነው። ኢየሱስ ክርስቶስ ተብሎ ፈጣሪ ነው። ምናምነው ፈጣሪ ነው። እስቲ በሉ በኢየሱስ ክርስቶስ በሉ ተፈጠረ። ኤፌሶን ምዕራፍ 2 ቁጥር 10 በማን ተፈጠረ? በኢየሱስ ክርስቶስ ተፈጠረ። አንዳንዶች ኢየሱስ ክርስቶስ የመጀመሪያው ፍጡር ነው እንዲህ ብለው ይሰብኳል። እኛ ግን በኢየሱስ ክርስቶስ ምን አለ? ተፈጠርን። ኢየሱስ ክርስቶስ ፈጣሪያችን ነው እንጂ ፍጡር አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተለማኝ ነው እንጂ ለማኝ አይደለም። ተማላጅ ነው እንጂ አማላጅ አይደለም። ጻድቅ ፈራጅ እውነተኛ ዳኛ ነው እንጂ ጠበቃ ተሟጋጅ በአብ ዙፋን ስር እየወደቀ የተነሳ የሚቃትት የሚዘጋል ጻድቅ ፈራጅ እውነተኛ ዳኛ ነው። እሱ የነቢያት ፈጣሪ የነቢያት አምላክ ነው እንጂ ከነቢይ የሚያንስ ነቢይ አይደለም። ወይም አንድ ሞቶ ፈርሶ በስብሶ ከቀረ ነቢይ የሚያንስ ብዙ የሚናገሩበታል። ወንጌል ልጆች ይሰበካል። በእኔ የማይሰናከሉ ነው ብፁዕ ነው ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 6። ቅዱስ ወንጌል የሕይወት ወንጌል፣ የድነት ወንጌል፣ የነፃነት ወንጌል፣ የሰላም ወንጌል ለዓለም ሁሉ ይሰበካል። በእኔም የማይሰናከሉ ብዙ ጸሐፍት ፈሪሳውያን፣ ቤተ አይሁድ፣ የአይሁድ ካህናት፣ የኦሪት ምሁራን ተሰናክለውበታል። በጣም ያምላክን ፍቅር ነው ሮቅ ሲብለው የዮሴፍ ልጅ ነው ያንን ያበደ ባጋን ታምራት የሚያደርግ ብሎ ተሰናክለዋል። ዛሬ የሚሰናከሉ አሉ። ሁላችንም ከመሰናክል ይሰውረን። እኛ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ግን አስቀድሞ በቅዱሳን ነቢያት በትንቢት እንደተነገረ ክቡር ዳዊት በመዝሙራቱ እንደዘመረ ሊቀ ነቢያት ሙሴ በሕግ መጻሕፍቱ እንደጻፈ እንደሰበከ ራሱ ሊቀ መላእክት ቅዱስ ገብርኤል በቤተልሔም ለእረኞቹ እንደሰበከ እኛም መድኃኒት ልጁ ክርስቶስን እንሰብካለን። እርሱን አምነን ለዘላለም ከእርሱ ጋር እንኖራለን። ይሄ ጸጋ ያደለን አምላካችን እግዚአብሔር ይመስገን። ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 11። ወደ እርሱ ወደ ሆነው መጣ። የተወለደው በቤተልሔም ነው፣ ያደገው በናዝሬት ነው። ይናገር የነበረው በጥንቱ አርማይክ ወይም በዕብራይስጥ በእነሱ ቋንቋ ነው። ወደ እነርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉት። የእጁን ተአምራት አይተው የቃሉን ትምህርት ሰምተው አላመኑበትም፣ ተሰናከሉበት፣ ኋላም ሰቅለው ገደሉት። እኛ ግን አምነነው እያመለክነው እንኖራለን። አደራችሁ እኛም አግኝተነዋል። ኢየሱስ ክርስቶስ ምን ብለዋል? አግኝተነዋል። ፊልጶስ ለናትናኤል የመሰከረው ይሄን አግኝተነዋል። ኢየሱስ ክርስቶስ ምን ብለዋል? አግኝተነዋል። ናትናኤልም አገኘ። ከፊልጶስ ተምሮ ፊልጶስ ሊጠራው ናትናኤል ወደ ክርስቶስ አገኘው። ጠራውና አቀረበው። ከዚያ ምን አለ? መምህሩ ያለ አንተ የእግዚአብሔር ልጅ ነህ። አንተ ማለት የእግዚአብሔር ልጅ ነህ። የዮሴፍ ልጅ ነህ አለው። ፍጡር ነህ አለው። በአጋንንት አለቃ በቤልዜቡል ታምራት ተደርጎልሃል አለው።
አንተ የማን ልጅ ነህ? የእግዚአብሔር ልጅ ነህ። አምላክ ወልደ አምላክ ተብሎ መሰከረ። የሚገርም ነው። ቀጠለና ምን አለው? አንተ የእስራኤል ንጉሥ ነህ። የእስራኤል ዘሥጋ የእስራኤል ዘነፍስ ንጉሥ ነው። እኛ ነው መሰከረ። ነቢያት መሰከሩት ነው። ሐዋርያት መሰከሩት ነው። ጻድቃን መሰከሩት፣ ሰማዕታት መሰከሩት ነው። ቤተ ክርስቲያን መሰከረ ነው። ያለዚህ ደግሞ መዳን አይቻልም። ያለዚህ ዘላለም ሕይወት ማግኘት አይቻልም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ምንድን ነው? ያው ነው የባህል አምላክ። ይቀጥልና ምን ይላል? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ ሊሰሩባት አልተጠቀሙም ይላል። እዚህ ዕብራውያን 13:9 ላይ እንደ እንግዳ አዳራሽ እንደ ውሃ ፈሳሽ እንደ ወፍ ዘራፍ የሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው። ጸጋ ሆኖ በተሰጠን በልጅነት ባገኘነው ጸጋ በቅዱስ ሥጋ በክቡር ደሙ ጸጋ በመንፈስ ቅዱስ ጸጋ በቅዱስ ወንጌል ጸጋ በቅዱስ መስቀሉ ጸጋ ጸጋውና በተሰጠችን በቃል ኪዳን እናታችን በቅድስተ ቅዱሳን በድንግል ማርያም ጸጋ ስፍር ቁጥር በሌለው በቤተ ክርስቲያናችን ውስጥ ባለው በመንፈስ ቅዱስ ጸጋ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በሚሻግት እንጀራ ብል በሚበላው ጨርቅ በሚጠፋበት በምድራዊ ጥቅም እንዳንጠፋ እንዳንወሰድ እግዚአብሔር ሁላችንን መጀመር ይጠብቃል። ልዩ ልዩ አይነት በሆነ መንገዳት ምናት በሉ አትወሰዱ። ብዙ የጥርጥር የክህደት የሐሰት ትምህርት በየመንደሩ አሉ። ወንጌሉን እያጣመሙ ስሙን እየጠሩ የሚያስቱ ሰዎች እኛ ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። ከዚህ የምስራች ሁላችን አይደለም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ሌላ ስም የለም ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ የዳነው የምንድነው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ መድኃኒትነት፣ የባህሪ አምላክነት፣ የባህሪ ጌትነት፣ የባህሪ ፈጣሪነት አምነን እሱን እያመለክን ስንኖር ያለ እሱ የዘላለም ሕይወት ማግኘት አይቻልም። ያለ እሱ መዳን አይቻልም። ወልዶ መድኃኒነ እንሰብክ ያለው ለዚህ ነው ቅዱስ ያለ መድኃኒት ልጁ እሱ አካል ለነሰ እንሰብክ ክርስቶስ ተሰቅለ እኛ ግን የተሰቀለው ክርስቶስን ሶካል ያለው ቅዱስ ጳውሎስ ይሄንን በቃልም በሕይወታችንም ለዓለም እንድንሰብክ እግዚአብሔር በቸርነቱ ይርዳን። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን። የሐዋርያት ሥራ ምዕራፍ 13 ቁጥር 32 እዚህ የምስራች ቃል ከቅዱስ ወንጌሉ እዚህ መድኃኒት ሕይወት ከሆነው አምላክ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሁላችን አይለየን። ሁላችን ከእውቀታችን ተነስቶ ከቁሰታችን ተቀድሰ ወደ አባቶቻችን ወደ ካህናት ቀርበን ሀገራችንን ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን ልንወርስ እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችንን ያሳምረን።